24ኛው ጥያቄ የሚለን ሰብሌቭሉ L2 ሲሆን አኮሞዴት የሚያደርገው ማክሲመም ነምበር ኦፍ ኤሌክትሮን ምን ያህል ነው? L ማለት አንጉላር ሞመንተም ኳንተም ነምበር ነው። L2 ሲሆን D ማለት ነው 5 ኦርቢታል ነው። 5 ኦርቢታል እያንዳንዱ 2 ኤሌክትሮን ነው ማክሲመም አኮሞዴት የሚያደርጉት። አጠቃላዩ 10 ነው የሚሆነው። 10 ነው መልሱ B ነው ማለት ነው። ሰላም እንዴት ናችሁ የቲዩቶሪያላችን ተከታታዮች? በዛሬው ቲዩቶሪያላችን የግሬድ 11ን ዩኒት 1ን ሪቫይዝ ለማድረግ የሚጠቅሙንን 30 ምርጥ የሆኑ ጥያቄዎችን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1. According to Dalton's atomic theory, which statement is wrong? A. Different elements have different atomic masses. B. Compounds form by combining atoms in simple ratios. C. Atoms contain subatomic particles. D. All atoms of the same element have identical. የመጀመሪያው ጥያቄ የሚለን በዳልተንስ አቶሚክ ቲዮሪ መሰረት የትኛው ስቴትመንት ነው ትክክል ያልሆነው ነው የሚለን። ኤን ስናየው ዲፈረንት ኤሌመንት ሃቭ ዲፈረንት አቶሚክ ማስ ነው የሚለው ከዳልተን አቶሚክ ቲዮሪ አንዱ ነው። ዲፈረንት ኤሌመንትስ ሃቭ ዲፈረንት አቶሚክ ማስ፣ the same elements have the same atomic mass የሚለው ማለት ነው። የዳልተን አቶሚክ ቲዮሪ አንዱ ስቴትመንት ነው። ይሄ ትሩ ነው። B. Compounds form by combining atoms in simple ratio. ይሄም የዳልተን አቶሚክ ቲዮሪ ነው። ትሩ ነው ማለት ነው። ይሄም ሲን ስናየው atoms contain subatomic particle ሞደርን አቶሚክ ቲዮሪ ላይ ነው አተሞች ሰብአቶሚክ ፓርቲክል አላቸው ብለን ፕሮቶን፣ ኒውትሮን እና ኤሌክትሮን ብለን የምንከፍለው። ስለዚህ ይሄኛው የሞደርን አቶሚክ ቲዮሪ ነው እንጂ የዳልተን አቶሚክ ቲዮሪ አይደለም። ስለዚህ ይሄኛው ሮንግ ነው ማለት ነው። ሲ ዲ all atoms of the same element are identical። ይሄ ትክክል ነው። ከዳልተን አቶሚክ ቲዮሪ መካከል አንዱ ነው። ስለዚህ ይሄ ትሩ ነው። ከአራቱ ምርጫዎች ሮንግ የሆነው ሲ ነው ማለት ነው። atoms contain subatomic particle የሚለው። Question number 2. Which of the Dalton's postulate has been disproved by modern atomic theory? A. Atoms cannot be destroyed. B. All atoms of element identical. C. Atoms are indivisible. D. All. ሁለተኛ ጥያቄ የሚለን ከዳልተን ፖስቱሌት ውስጥ የትኛው ነው በሞደርን አቶሚክ ቲዮሪ ዲስፕሩቭ የሆነው? ኤን ስናይ atoms cannot be destroyed ይሄ ዲስፕሩቭ ሆኗል ወይንም ሪቫይዝ ሆኗል በሞደርን አቶሚክ ቲዮሪ በኒኩላር ሪአክሽን ምክንያት ይሄ ስቴትመንት ዲስፕሩቭ ሆኗል ማለት ነው። ቢ all atoms of element identical በሞደርን አቶሚክ ቲዮሪ አይሶቶፕ ኤግዚስት በመሆናቸው ምክንያት ይሄም ስቴትመንት all atoms of elements are identical የሚለው ዲስፕሩቭ ሆኗል። ሲ atoms are indivisible ፕሮቶን፣ ኒውትሮን፣ ኤሌክትሮን ዲስከቨር እየሆኑ ሲሄዱ atoms are indivisible የሚባለው ዲስፕሩቭ ሆኗል ማለት ነው በሞደርን አቶሚክ ቲዮሪ። ስለዚህ ሶስቱም ዲስፕሩቭ ሆኗል ወይንም ሪቫይዝ ሆኗል በሞደርን አቶሚክ ቲዮሪ። መልሱ የሚሆነው ዲ ነው ማለት ነው። ኦል። Question number 3. Which statement shows a similarity between Dalton's and modern atomic theories? A. Law of multiple proportion. B. Isotopes and average atomic mass. C. Conservation of mass in chemical reaction.
ዲ ኤ ኤንድ ሲ። ሶስተኛ ጥያቄ የሚለን የዳልተን እና የሞደርን አቶሚክ ቲዮሪ ላይ ሲሚላር የሆኑት ቲዮሪዎች የትኞቹ ናቸው ነው። ኤ ሎ ኦፍ ማልቲፕል ፕሮፖርሽን ነው የሚለው። ይሄ ሁለቱም ቲዮሪዎች አግሪ ያደርጉታል። ስለዚህ ኤ ትክክል ነው። ቢ አይሶቶፕስ ኤንድ አቨሬጅ አቶሚክ ማስ። አይሶቶፕ ኤግዚስት የሆነው ሞደርን አቶሚክ ቲዮሪ ላይ ነው እንጂ ዳልተን ላይ የለም። ስለዚህ ይሄኛው ሁለቱን የሚለያያቸው አንዱ ነው ማለት ነው። ስለዚህ ይሄ ትክክል አይደለም። ሲ ኮንዘርቬሽን ኦፍ ማስ። ይሄ ኮንዘርቬሽን ኦፍ ማስ ሁለቱም ቲዮሪዎች አግሪ ያደርጉታል። ሲም ልክ ነው። ከነዚህ ምርጫዎች መካከል የዳልተን እና የሞደርን አቶሚክ ቲዮሪ ሲሚላሪቲያቸው የሚሆነው ሎ ኦፍ ማልቲፕል ፕሮፖርሽን እና ኮንዘርቬሽን ኦፍ ማስ ነው የሚሆነው። ኤ እና ሲ ማለት ነው። መልሱ ዲ ነው ማለት ነው። ኤ ኤንድ ሲ። Question number 4. The atomic model that was disproved by Rutherford's gold foil experiment was A. Bohr's atomic model, B. Dalton's atomic model, C. Thomson plumb pudding model, D. none. የትኛው አቶሚክ ሞዴል ነው ዲስፕሩቭ የሆነው በራዘርፎርድ ጎልድ ፎይል ኤክስፐሪመንት ነው ጥያቄው የሚለው። በራዘርፎርድ ጎልድ ፎይል ኤክስፐሪመንት ዲስፕሩቭ የሆነው አቶሚክ ሞዴል የቶምሰን ፕለምፕ ፑዲንግ ሞዴል ነው። ስለዚህ መልሱ ሲ ነው ማለት ነው። Question number 5. J.J. Thomson's cathode ray experiments lead to the discovery of A. electron, B. neutron, C. nucleus, D. proton. ጥያቄው የጄጄ ቶምሰን ካቶድ ሬይ ኤክስፐሪመንት ሊድ ቱ ዘ ዲስከቨሪ ኦፍ ዋት ነው የሚለው። ጄጄ ቶምሰን ካቶድ ሬይ ኤክስፐሪመንት ሊድ የሚያደርገው ቱ ዘ ዲስከቨሪ ኦፍ ኤሌክትሮን ነው። መልሱ ኤ ነው ማለት ነው። ኤሌክትሮን። Question number 6. Charge to mass ratio E to M of the electron was determined by A. Rutherford's gold foil experiment, B. Milkan's oil drop experiment, C. Thomson's cathode ray experiment, D. James Chadwick. የኤሌክትሮን ቻርጅ ቱ ማስ ሬሽዮ ዲተርማይን የሆነው በቶምሰንስ ካቶድ ሬይ ኤክስፐሪመንት ነው። መልሱ ሲ ነው ማለት ነው። ቶምሰንስ ካቶድ ሬይ ኤክስፐሪመንት። Question number 7. Which scientist first observed natural radioactivity? A. J.J. Thomson, B. Ernest Rutherford, C. James Chadwick, D. ሄነሪ ቢኩዌረል። ሰባተኛ ጥያቄ የሚለው ናቹራል ሬዲዮ አክቲቪቲን መጀመሪያ ኦብዘርቭ ያደረገው ሳይንቲስት ማን ነው ነው? ሄነሪ ቢኩዌረል ነው። ስለዚህ መልሱ ዲ ነው ማለት ነው። Question number 8. Which statement about isotopes is true? A. Isotopes have the same number of proton. B. Isotopes have the same mass number. C. They have the same number of neutron. D. Isotopes have different chemical property. ስለ አይሶቶፕ እውነት የሆነው ስቴትመንት የትኛው ነው ነው ጥያቄው የሚለው። A. Isotopes have the same number of proton. ይሄ ትሩ ነው። አይሶቶፖች አንድ አይነት የሆነ ነምበር ኦፍ ፕሮቶን አላቸው። B. Isotopes have the same mass number. ይሄ ፎልስ ነው። አይሶቶፖች ዲፈረንት የሆነ ማስ ነምበር ነው ያላቸው። C. They have the same number of neutron. ይሄም ፎልስ ነው። አይሶቶፖች ዲፈረንት ነምበር ኦፍ ኒውትሮን ነው ያላቸው።
አይሶቶፕስ ሃቭ ዲፈረንት ኬሚካል ፕሮፐርቲ ይሄም ፎልስ ነው። አይሶቶፖች ተመሳሳይ ኬሚካል ፕሮፐርቲ ነው ያላቸው። አይሶቶፕስ ሃቭ ዘ ሴም ነምበር ኦፍ ፕሮቶን የሚለው ብቻ ነው ኤ ብቻ ነው ትሩ የሆነው። ሶስቱ ፎልስ ናቸው። የትኛው ነው ትሩ ስለሆነ መልሱ የሚሆነው ኤ ነው ማለት ነው። በአጠቃላይ አይሶቶፖች ዘ ሴም ነምበር ኦፍ ፕሮቶን እና ዘ ሴም አቶሚክ ነምበር ነው ያላቸው እና ዲፈረንት ማስ ነምበር ወይንም አቶሚክ ማስ እና ዲፈረንት ኒውትሮን ነው ማለት ነው ያላቸው። Question number 9. An atom of zinc 3064 contains A 30 proton, 34 neutron, 34 electrons, B 30 proton, 34 neutron, 30 electrons, C 30 proton, 30 neutron, 30 electron, D 34 protons, 30 neutrons, 34 electrons. ሲምቦሉ ይጻፍና ከታች የሚጻፈው አቶሚክ ነምበር ነው፣ ከላይ የሚጻፈው ማስ ነምበር ወይንም አቶሚክ ማስ ነው የሚሆነው። ስለዚህ 64 ማለት ማስ ነምበር ነው የሚሆነው ከላይ የሚጻፈው ማስ ነምበር ስለሆነ 30 ደግሞ አቶሚክ ነምበር ነው የሚሆነው። አቶሚክ ነምበር ሁልጊዜ ከነምበር ኦፍ ፕሮቶን ጋር እኩል ነው። የተሰጠን ኤሌመንት ኒውትራል አተም ነው። ኒውትራል አተም ከሆነ አቶሚክ ነምበር እና ነምበር ኦፍ ፕሮቶን ከነምበር ኦፍ ኤሌክትሮኑ ጋር እኩል ነው። ዚንክ አቶሚክ ነምበሩ ነምበር ኦፍ ፕሮቶኑም ነምበር ኦፍ ኤሌክትሮኑም 30 ነው ማለት ነው። ሁሌም ማስ ነምበር ማለት ነምበር ኦፍ ፕሮቶን ሲደመር ነምበር ኦፍ ኒውትሮን ነው። እዚህ ጋር ማስ ነምበሩ አለ፣ ነምበር ኦፍ ፕሮቶኑን አግኝተናል። ስለዚህ ነምበር ኦፍ ኒውትሮን ነው የቀረን። ነምበር ኦፍ ኒውትሮን ማለት ደግሞ ማስ ነምበር ሲቀነስ ነምበር ኦፍ ፕሮቶን ነው የሚሆነው። ማስ ነምበሩ 64 ነው፣ ነምበር ኦፍ ፕሮቶኑ 30 ነው። 64 ሲቀነስ 30 34 ነው። ስለዚህ አሁን ሶስቱንም አገኘን። ነምበር ኦፍ ፕሮቶኑ 30 ነው፣ ነምበር ኦፍ ኤሌክትሮኑ 30 ነው፣ ነምበር ኦፍ ኒውትሮኑ ደግሞ 34 ነው። ነምበር ኦፍ ፕሮቶኑ 30፣ ኒውትሮኑ 34፣ ኤሌክትሮኑ 30 የሆነው የያዘው ምርጫ ቢ ነው። መልሱ ቢ ነው ማለት ነው። Question number 10. If boron has two isotopes, boron 10 relative abundance 20% and boron 11 relative abundance 80%, the average atomic mass is A 10.8 AMU, B 11.2 AMU, C 11.8 AMU, D 10.2 AMU. አቨሬጅ አቶሚክ ማስ ማለት የእያንዳንዱን አይሶቶፕ ማሱን ሲባዛ በሪሌቲቭ አባንደንስ እያደረግን ሰም ነው የምናደርገው። ስለዚህ አቨሬጅ አቶሚክ ማስ ማለት ዘ ሰሜሽን ኦፍ የአይሶቶፑ ማስ ሲባዛ ሪሌቲቭ አባንደንስ ነው። እዚህ ጋር የተጠየቅነው የቦሮንን አቨሬጅ አቶሚክ ማስ ነው። ቦሮን አቨሬጅ አቶሚክ ማሱ ማለት ሁለት አይሶቶፕ ነው ያለው። የሁለቱንም አይሶቶፕ ማሳቸውን በሪሌቲቭ አባንደንስ እያበዛን እንደምራቸዋለን ማለት ነው። ስለዚህ የመጀመሪያው ቦሮን 10 ነው። ማሱ 10 የሆነ ቦሮን ሪሌቲቭ አባንደንሱ 20% ነው። 10 ሲባዛ 20% ማለት 20 ሲካፈል ለመቶ ነው የሚሆነው። ሲደመር እናረግና ሁለተኛው አይሶቶፕ ደግሞ ቦሮን 11 ማሱ 11 የሆነ እሱን ማስ ሲባዛ አድርገን በሪሌቲቭ አባንደንሱ 80% ነው። 80 ሲካፈል ለመቶ እናደርጓለን ማለት ነው። 10 ሲባዛ በ0.2 2 ነው። በ0.8 8.8 ነው የሚሆነው። 10.8 AMU ነው። ይሄንን ምርጫ የያዘው ኤ ነው። መልሱ ኤ ነው ማለት። Question number 11. Carbon 14 has A 14 neutrons, B 14 atomic mass, C 14 protons, D 14 atomic number. ካርበን 14 ስንል አቶሚክ ማሱ 14 ነው እያለን ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። 14 አቶሚክ ማስ።
Question number 12. The type of electromagnetic radiation that has the highest energy: A. UV, B. X-ray, C. gamma ray, D. microwave። 12ኛ ጥያቄ የሚለን የትኛው ታይፕ ኦፍ ኤሌክትሮማግኔቲክ ራዲዬሽን ሃይስት የሆነ ኢነርጂ አለው ነው። ኢነርጂ ማለት ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ነው የሚሆነው። ከፎርሙላው እንደምናየው ኢነርጂ እና ፍሪኩዌንሲ ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ፍሪኩዌንሲው ሲጨምር ኢነርጂው ይጨምራል ማለት ነው። ፍሪኩዌንሲ ማለት ደግሞ ስፒድ ኦፍ ላይት ሲካፈል ለዌቭ ሌንግዝ ነው። በዌቭ ሌንግዝ ስንገልጸው ኢነርጂ ማለት ፕላንክስ ኮንስታንት ታይምስ ስፒድ ኦፍ ላይት ሲካፈል ለዌቭ ሌንግዝ ነው። ከዚህ ፎርሙላ እንደምናየው ኢነርጂ እና ዌቭ ሌንግዝ ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው። ዌቭ ሌንግዙ ሲቀንስ ኢነርጂው ይጨምራል፣ ዌቭ ሌንግዙ ሲጨምር ደግሞ ኢነርጂው ይቀንሳል ማለት ነው። ታይፕ ኦፍ ኤሌክትሮማግኔቲክ ራዲዬሽን ጋማ ሬ አለ፣ ከዛ ኤክስ ሬ አለ፣ ዩቪ ሬ አለ፣ ኢንፍራሬድ አለ፣ ማይክሮዌቭ፣ ራዲዮ ዌቭ። ኦርደሩ የተቀመጠው ፍሪኩዌንሲው እየቀነሰ ሲሄድ ነው። ፍሪኩዌንሲው እየቀነሰ ሲሄድ ማለት ኢነርጂ እና ፍሪኩዌንሲ ዳይሬክት የሆነ ሪሌሽንሺፕ ስላላቸው ኢነርጂው እየቀነሰ ሲሄድ ነው ማለት ነው። ከጋማ ወደ ራዲዮ ዌቭ ስንመጣ ኢነርጂው ይቀንሳል። ስለዚህ ጋማ ሬ ትልቅ የሆነ ኢነርጂ አለው ማለት ነው። በዌቭ ሌንግዝም ስንገልጸው ተመሳሳይ ነው። ከጋማ ወደ ራዲዮ ዌቭ ስንመጣ ዌቭ ሌንግዙ እየጨመረ ነው የሚመጣው። ዌቭ ሌንግዙ እየጨመረ ነው የሚመጣው ማለት ኢነርጂው ዲክሪዝ እያደረገ ነው የሚመጣው። ኢነርጂ እና ዌቭ ሌንግዝ ኢንቨርስ የሆነ ሪሌሽንሺፕ ስላላቸው ትንሽ ዌቭ ሌንግዝ ያለው ጋማ ሬ ነው፣ ትልቅ ኢነርጂ አለው ማለት ነው። ትንሽ ኢነርጂ ደግሞ የሚኖረው ራዲዮ ዌቭ ነው፣ ትልቅ ዌቭ ሌንግዝ አለው። የተጠየቅነው ሃይስት ኢነርጂ ያለው ስለሆነ መልሱ ሲ ነው ማለት ነው፣ ጋማ ሬ። Question number 13. Photoelectric effect is first explained by A. Ernest Rutherford, B. Albert Einstein, C. Max Planck, D. J.J. Thomson። ፎቶኤሌክትሪክ ኢፌክት ፈርስት ኤክስፕሌንድ የሆነው በአልበርት አንስታይን ነው። መልሱ ቢ ነው ማለት ነው፣ አልበርት አንስታይን። Question number 14. The minimum energy required to remove the electron from the metal surface: A. Photoelectric effect, B. Threshold wavelength, C. Threshold frequency, D. None። Minimum energy required to remove the electron from the metal surface threshold frequency ነው። መልሱ ሲ ነው ማለት ነው፣ threshold frequency። Question number 15. What is the frequency of light having a wavelength of 500 nanometer? A. 150 second inverse, B. 1.67 times 10 the power of negative 15 second inverse, C. 6 times 10 the power of 15 second inverse, D. 6 times 10 the power of 14 second inverse። 15ኛ ጥያቄ ፍሪኩዌንሲ ነው የተጠየቅነው። ዌቭሌንግዙ ተሰጥቶናል 500 ናኖሜትር። 500 ናኖሜትር ማለት ናኖሜትር 10 the power of negative 9 ነው። ወደ ሜትር ስንቀይረው 500 ሲባዛ 10 the power of negative 9 ሜትር ማለት እንችላለን። ወይንም ደግሞ 5 ሲባዛ 10 the power of negative 7 ሜትር ማለት እንችላለን። ፍሪኩዌንሲ ማለት ስፒድ ኦፍ ላይቱ ሲካፈል ለዌቭ ሌንግዝ ነው። ስፒድ ኦፍ ላይት ጊቭን ነው 3 times 10 the power of 8 ሜትር ፐር ሰከንድ ነው። ዌቭ ሌንግዝ 5 times 10 the power of negative 7 ሜትር ነው። ሜትር በሜትር ይጠፋል፣ ሰከንድ ኢንቨርስ ብቻ ይቀርልናል ማለት ነው። 3 ሲካፈል ለ5 0.6 ይሆናል። ከላይ 10 the power of 8 ነው፣ ከታች 10 the power of negative 7 ነው። ወደ ላይ ስናወጣው
ፕላስ ነው የሚሆነው ኔጌቲቭ 7 ነው 10 ዘ ፓወር ኦፍ 8 ፕላስ 7 ይሆናል ማለት ነው። 0.6 ታይምስ 10 ዘ ፓወር ኦፍ 15 ይመጣል ማለት ነው። 0.6 ታይምስ 10 ዘ ፓወር ኦፍ 15 ምርጫ ላይ የለም። 6 ግን አለ። 6 ካለን ግን አንድ ዴሲማል ስላስወጣን 10 ዘ ፓወር ኦፍ 14 ነው የሚሆነው። ስለዚህ መልሱ ዲ ነው የሚሆነው ማለት ነው። 6 ታይምስ 10 ዘ ፓወር ኦፍ 14። Question number 16. According to Bohr's model, electrons A. elliptical orbital with varying energies, B. continuous spiral path into the nucleus, C. move in a circular orbital with quantized angular momentum, D. can occupy any orbital around the nucleus. 16ኛው ጥያቄ የሚለን በቦር ሞዴል ኤሌክትሮኖች የሚለው ኢሊፕቲካል ኦርቢታል ዊዝ ቫራይንግ ኤነርጂ ትክክል አይደለም። ኮንቲኒየስ ስፓይራል ፓት ኢንቱ ዘ ኒውክለስ ይሄም ትክክል አይደለም። ሲ ሙቭ ኢን ሰርኩላር ኦርቢታል ዊዝ ኳንታይዝ አንጉላር ሞመንተም ይሄ ልክ ነው። ዲ ካን ኦኩፓይ ኤኒ ኦርቢታል አራውንድ ዘ ኒውክለስ ይሄም ትክክል አይደለም። አኮርዲንግ ቱ ቦርስ ሞዴል ኤሌክትሮን ሙቭ የሚያደርጉት በሰርኩላር ኦርቢታል ነው ዊዝ ኳንታይዝድ አንጉላር ሞመንተም። ስለዚህ መልሱ ሲ ነው ማለት ነው። Question number 17. When an electron jumps from n equal to 1 to n equal to 4 energy level, it A. absorb energy, B. emit energy, C. emit photons, D. neither absorb nor emit energy. ኤሌክትሮን ጃምፕ ሲያደርጉ ከn equal to 1 ወደ n equal to 4 ኤነርጂ ሌቭል ነው የተባልነው። ኢሚት ነው የሚያደርጉት ወይንስ አብዞርብ ነው ኢነርጂ የሚያደርጉት ነው ጥያቄው። ኤሌክትሮኖች ጃምፕ ሲያደርጉ ከሎር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ከሆነ ጃምፕ ያደረጉት አብዞርብ ነው የሚያደርጉት ኢነርጂ ወይንም አብዞርብ ነው የሚያደርጉት ፎቶን። ኤሌክትሮኖች ከሃየር ወደ ሎር ኢነርጂ ሌቭል ከሆነ ጃምፕ ያደረጉት ኢሚት ኢነርጂ ወይንም ፎቶን ነው የምንለው። ይሄ ጥያቄ የሚለው ኤሌክትሮኖቹ ጃምፕ ያደረጉት ከn equal to 1 ወደ n equal to 4 ነው። ከሎር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ነው ኤሌክትሮኖቹ ጃምፕ ያደረጉት። ስለዚህ አብዞርብ ኢነርጂ ወይንም ፎቶን ነው የምንለው። ኤን ስናየው አብዞርብ ኢነርጂ ትክክል ነው ኤ። ቢ ኢሚት ኢነርጂ ትክክል አይደለም። ኢሚት ፎቶን ማለት ኢሚት ኢነርጂ ነው፣ ተመሳሳይ ነው። ይሄም ልክ አይደለም። ናይዘር አብዞርብ ኖር ኢሚት ኢነርጂ ይሄም ልክ አይደለም። መልሱ ኤ ነው ማለት ነው፣ አብዞርብ ኢነርጂ። Question number 18. What is the energy emitted when an electron moves from n equal to 3 to n equal to 1 energy level? A. negative 8.72 times 10 the power of negative 18. B. negative 1.744 times 10 the power of negative 17. C. negative 1.94 times 10 the power of negative 18. D. negative 4.36 times 10 the power of negative 8. ከn equal to 3 ወደ n equal to 1 ኢነርጂ ሌቭል ኤሌክትሮኖች ሙቭ ሲያደርጉ ኢሚት የሚያደርጉትን ኢነርጂ ነው የተጠየቅነው። ቼንጅ ኢን ኢነርጂ ማለት ፋይናል ኢነርጂ ሲቀነስ ኢኒሻል ኢነርጂ ነው። ይሄ እኩል ይሆናል ራይድበርግ ኮንስታንት በብራኬት 1 ኦቨር ኤን ፋይናል ስኩዌር ሲቀነስ 1 ኦቨር ኤን ኢኒሻል ስኩዌር አድርገን ማግኘት እንችላለን። አርኤች ማለት ራይድበርግ ኮንስታንት ነው ቫልዩ አለው 2.18 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 18 ጁል ነው። እዚህ ጋር ኤን ኢኒሻላችን 3 ነው፣ ኤን ፋይናላችን 1 ነው። እነሱን ብንተካ ኔጌቲቭ 2.18 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 18 በብራኬት 1 ኦቨር ኤን ፋይናላችን 1 ነው፣ 1 ስኩዌር ሲቀነስ ኤን ኢኒሻላችን
3 ነው 1/3 ስኩዌር ይሆናል ማለት ነው። ኔጌቲቭ 2.18 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 18 ታይምስ 1 ስኩዌር 1 ነው 1/1 1 ነው 1 ማይነስ 1/3 ስኩዌር 9 ነው 1/9 0.111 እያለ የሚሄድ ቁጥር ነው የሚሆነው። 1 ማይነስ 0.111 የሚመጣው 0.888 ነው። 0.88 ታይምስ 2.18 1.94 ይመጣል። ይሄ ማለት ኔጌቲቭ 1.94 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 18 ጁል ይመጣል ማለት ነው። ይሄንን ምርጫ የያዘው ሲ ነው ማለት ነው። ኔጌቲቭ 1.94 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 18 ጁል ማለት ነው። Question number 90. The Lyman series lies in the A. visible region, B. ultraviolet region, C. infrared region, D. microwave region. Lyman series lies in the Balmer series ነው lies in the visible region የምንለው። Lyman series lies in the ultraviolet region. ብራኬት ሲሪየስ እና ፓስቺን ሲሪየስ ላይስ ኢን ዘ ኢንፍራሬድ ሪጅን መልሱ የሚሆነው ቢ ነው ማለት ነው። ላይማን የሚሆነው አልትራቫዮሌት ሪጅን ላይ ነው ማለት ነው። Question number 20. The quantum mechanical model of the atom was proposed by A. Werner Heisenberg, B. Niels Bohr, C. Lewis E. Broglie, D. Erwin Schrödinger. ኳንተም መካኒካል ሞዴል ፕሮፖዝ የሆነው በኤርዊን ሾሮዲንገር ነው። መልሱ ዲ። Question number 21. According to the quantum mechanical model, electrons are described as A. wave only, B. particles only, C. wave and particles with probability distribution, D. none. According to the quantum mechanical model, electrons are described as wave and particle ነው። ስለዚህ መልሱ የሚሆነው C. wave and particle with probability distribution. Question 22. The region in space where the probability of finding an electron in maximum is called A. space, B. pulse, C. nucleus, D. orbital. The region in space where probability of finding an electron is maximum is called orbital ነው። ስለዚህ መልሱ ዲ ነው ማለት ነው orbital. Question number 23. The principal quantum number ml determines A. shape of the orbital, B. size and energy of the orbital, C. orientation of the orbital, D. spin of the electron. 23ኛ ጥያቄ የሚለን principal quantum number ml determine የሚያደርገው ነው የሚለን A. shape of orbital determine የሚያደርገው azimuthal quantum number ወይንም angular momentum quantum number ነው። represent የሚሆነው ደግሞ በሌተር L ነው። B. size and energy of orbital size እና energy of orbital determine የሚሆነው በprincipal quantum number ነው። principal quantum number ደግሞ represent የሚሆነው በሌተር N ነው። C. orientation of orbital determine የሚሆነው በmagnetic quantum number ነው። magnetic quantum number ደግሞ represent የሚሆነው በml ነው። D. spin of the electron determine የሚሆነው በspin quantum number ነው። represent የሚደረገው በms ነው። ጥያቄው principal quantum number ml determine የሚያደርገው ነው የሚለን ml ማለት magnetic quantum number ነው። magnetic quantum number determine የሚያደርገው
ኦሪየንቴሽን ኦፍ ኦርቢታል ነው። ስለዚህ መልሱ ሲ ነው ማለት ነው። Question number 24. The maximum number of electrons that can be accumulated in a sublevel for which L equal to 2 is A 14, B 10, C 6, D 2. 24ኛው ጥያቄ የሚለን ሰብሌቭሉ L 2 ሲሆን አኩሙሌት የሚያደርገው ማክሲመም ነምበር ኦፍ ኤሌክትሮን ምን ያህል ነው? L ማለት አንጉላር ሞመንተም ኳንተም ነምበር ነው። አንጉላር ሞመንተም ኳንተም ነምበር ወይንም አዚሙታል ኳንተም ነምበር ዲተርማይን የሚያደርገው የኦርቢታሉን ሼፕ ነው። L 0 ሲሆን ማለት S ነው ማለት ነው። አንድ ኦርቢታል ነው ያለው። አንድ ኦርቢታል ደግሞ ማክሲመም 2 ኤሌክትሮን ነው አኩሙሌት ማድረግ የሚችለው። L 1 ሲሆን P ማለት ነው። P ደግሞ 3 ኦርቢታል ነው ያለው። እያንዳንዱ ኦርቢታል 2 ኤሌክትሮን ነው ማክሲመም አኩሙሌት የሚያደርገው። 3 ኦርቢታሉ ማለት ማክሲመም ኤሌክትሮኑ 6 ነው የሚሆነው። L 2 ሲሆን D ማለት ነው 5 ኦርቢታል ነው። 5 ኦርቢታል እያንዳንዱ 2 ኤሌክትሮን ነው ማክሲመም አኩሙሌት የሚያደርጉት። አጠቃላዩ 10 ነው የሚሆነው። L 3 ሲሆን ማለት ደግሞ F ማለት ነው። F 7 ኦርቢታል ነው ያለው። እያንዳንዳቸው ማክሲመም ኤሌክትሮን አኩሙሌት የሚያደርጉት 2 ነው። 7 ኦርቢታል ማለት ማክሲመም ኤሌክትሮኑ 14 ነው ማለት ነው አኩሙሌት የሚያደርገው። ጥያቄው L 2 ሲሆን ነው D ነው የሚሆነው። D ደግሞ 5 ኦርቢታል ነው ማክሲመም ኤሌክትሮኑ የሚሆነው 10 ነው። መልሱ B ነው ማለት ነው። Question number 25. Which atomic orbital is dump bell shape? A 5f, B 4d, C 3p, D 3s. ጥያቄ የሚለው የትኛው አቶሚክ ኦርቢታል ነው ዳምፕ ቤል ሼፕ ያለው ነው የሚለው። ቁጥሮቹ 5 4 እና 3 የሚያመለክቱት ፕሪንሲፓል ኳንተም ነምበር n ነው የሚያመለክቱት። ፕሪንሲፓል ኳንተም ነምበር ደግሞ ሳይዝ ወይንም ኢነርጂ ኦፍ ኦርቢታል ነው ዲተርማይን የሚያደርገው እንጂ ሼፕን ዲተርማይን አያደርግም። ሌተሮቹ F D P እና S ናቸው የኦርቢታሉን ሼፕ ዲተርማይን የሚያደርገው። F ሼፕ የሚሆነው ቬሪ ኮምፕሌክስ ሼፕ ነው የሚሆነው። D ሞር ኮምፕሌክስ ሼፕ ነው። P ዳምፕ ቤል ሼፕ ነው። S ስፌሪካል ሼፕ ነው። ስለዚህ የተጠየቅነው which atomic orbital is dump bell ነው። ዳምፕ ቤል ሼፕ ያለው P ነው። ስለዚህ መልሱ C ነው ማለት ነው 3p። Question number 26. Which principle states that no 2 electrons can have the same 4 quantum number? A. Afoabo principle, B. Hundus principle, C. Pauli's exclusion principle, D. building up principle. 26ኛው ጥያቄ የሚለው የማን ፕሪንሲፕልን ስቴት ያደርጋል? No 2 electrons can have the same 4 quantum number. አፎአቡን ፕሪንሲፕል ብናይ ያለው ኤሌክትሮንስ ፊል ኦርቢታል ኢን ኦርደር ኦፍ ኢንክሪዚንግ ኢነርጂ ነው ያለው። ኤሌክትሮን ፊል ስናደርግ ከሎር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ነው ማለት ነው። ኢንዱስ ፕሪንሲፕል ያለው ደግሞ ኤሌክትሮን ኦኩፓይ ስናደርግ መጀመሪያ ሲንግልን ሞላና ነው ከዛ በኋላ ነው ደብል የምናደርገው ወይንም ፔር የምናደርገው። ለምሳሌ ፒን ብናየው ፒ 3 ኦርቢታል ነው ያለው። መጀመሪያ ኤሌክትሮን ስንሞላ ሶስቱም ላይ አንድን ሞላና ከዛ በኋላ ነው ፔር የሚያደርገው እንጂ
የመጀመሪያ ኦርቢታል ላይ ሁለት አናደርግም ማለት ነው። መጀመሪያ አንዳንድን ሞላና ነው ከዛ በኋላ ፔር የምናደርገው። ይሄ የሁንድስ ፕሪንሲፕል ነው። ፓውሊስ ኤክስክሉዥን ፕሪንሲፕል ደግሞ ሁለት ኤሌክትሮን ተመሳሳይ አራቱንም አይነት ኳንተም ነምበር አይኖራቸውም ነው ያለው። አትሊስት በስፓይን ኳንተም ነምበር ይለያያሉ። አንዱ ወደ ላይ ይሆናል፣ አንዱ ወደ ታች ይሆናል። አንዱ ፖዚቲቭ፣ አንዱ ኔጌቲቭ ይሆናል። ቢልዲንግ አፕ ፕሪንሲፕል ማለት አፍዋቦ ፕሪንሲፕል ማለት ነው። አፍዋቦ ፕሪንሲፕል ሌላ ስሙ ቢልዲንግ አፕ ፕሪንሲፕል ነው የሚባለው። ስለዚህ ፓውሊስ ኤክስክሉዥን ፕሪንሲፕል ነው ኖ ቱ ኤሌክትሮንስ ካን ሃቭ ዘ ሴም ፎር ኳንተም ነምበር ያለው። መልሱ ሲ ነው ማለት ነው። Question number 25. Which one of the following is the correct configuration of chromium? Atomic number equal to 24 is A. Argon 3d6 4s0, B. Argon 3d5 4s1, C. Argon 3d4 4s2, D. Argon 3d3 4s3. ኤሌክትሮኒክ ኮንፊግሬሽን የክሮሚየምን የተጠየቅ ነው። ክሮሚየም አቶሚክ ነምበሩ 24 ነው። በኖብል ጋዝ መጻፍ እንችላለን። ስለዚህ አርገን ካርን 18ቱን ኤሌክትሮን በአርገን ገልጸነዋል ማለት ነው። የቀረውን 6 ኤሌክትሮን 3d 4 እና 4s2 ነው። ዲ ማክሲመም ኤሌክትሮኑ 10 ነው። ስለዚህ የሚሆነው ስቴብል ለማድረግ ከ4 ይልቅ 5 ስቴብል ነው የሚሆነው። ሃፍ ፊልድ ስለሚሆን ስቴብል ነው የሚሆነው። ስለዚህ አርገን እናረግና ስንጽፍ 3d 5 4s1 እናደርጋለን። ኖርማል እንደዚህ ነበር መሆን የነበረበት። አርገን ብለን 3d 4 4s2 ነበር መሆን ያለበት። ኤሌክትሮን የሚሞላው ከሎወር ኢነርጂ ሌቭል ወደ ሃየር ስለሆነ ኤሱ 2 ይሆንና የቀረው 4 ዲ ላይ ነበረ የሚሆነው። ግን ዲ ኦርቢታሉን ሃፍ ፊልድ አርገን ስቴብል ለማድረግ 3d 5 እናደርግና 4s1 ይሆናል። ስለዚህ መልሱ ቢ ነው የሚሆነው። አርገን 3d 5 4s1። Question number 28. Which one of the following elements belong to S block? A. Phosphorus, B. vanadium, C. zinc, D. potassium. ከነዚህ ውስጥ የትኛው ነው ኤስ ብሎክ የሆነው ነው ጥያቄው። እያንዳንዱን እንያቸው። ፎስፈረስን ስናየው አቶሚክ ነምበሩ 15 ነው። በኒዮን መግለጽ እንችላለን። ኒዮን አድርገን ከዛ 3s2 3p3 ነው የሚሆነው ኤሌክትሮኒክ ኮንፊግሬሽኑ። እዚህ ጋር ስናይ የጨረሰው በፒ ነው። ስለዚህ ፒ ብሎክ ነው ማለት ነው። ፎስፈረስ ፒ ብሎክ ነው ማለት ነው። ቫንዲየምን ስናየው አቶሚክ ነምበሩ 23 ነው። ኤሌክትሮኒክ ኮንፊግሬሽኑ የሚሆነው አርገን 3d3 4s2 ነው የሚሆነው። እዚህ ጋር ኢንዱ በዲ ስለሚያልቅ ዲ ብሎክ ነው ማለት ነው። ዚንክ አቶሚክ ነምበሩ 30 ነው። ኤሌክትሮኒክ ኮንፊግሬሽኑን ስንጽፍ አርገን 3d10 4s2 ነው የሚሆነው። የሚጨርሰው በዲ ነው። ስለዚህ ዲ ብሎክ ነው ማለት ነው። ፖታሺየምንም ስንጽፍ ኤሌክትሮኒክ ኮንፊግሬሽኑ አቶሚክ ነምበሩ 19 ነው። አርገን 18 ነው። የሚቀረን አንድ ኤሌክትሮን ነው። 4s1 ነው የሚሆነው። የጨረሰው ይሄው በኤስ ነው። ስለዚህ ኤስ ብሎክ ነው። ጥያቄውም የትኛው ነው ኤስ ብሎክ ነው? ስለዚህ መልሱ የሚሆነው ፖታሺየም ነው። ዲ ነው ማለት ነው። ኤስ ነው፣ ፒ ነው፣ ዲ ነው፣ ኤፍ ነው እያለን የምንለየው መጀመሪያ ኤሌክትሮኒክ ኮንፊግሬሽናቸውን እንጽፍና ኢንዱን ነው የምናየው። በፒ ከጨረሰ ፒ ብሎክ ነው፣ በዲ ከጨረሰ ዲ ብሎክ ነው፣ በኤስ ከጨረሰ ኤስ ብሎክ ነው ማለት ነው። በኤፍም ከጨረሰ በተመሳሳይ ሁኔታ ኤፍ ብሎክ ነው ማለት ነው። ስለዚህ ኤሌክትሮኒክ ኮንፊግሬሽናቸውን ጽፈን በሱ ማወቅ እንችላለን ማለት ነው ብሎካቸውን። Question number 29.
An element with atomic number 35, bromine, which group and block does it belong to? A. Group 7A, P block. B. Group 5A, P block. C. Group 5A, D block. D. Group 7A, S block. ብሮሚን አቶሚክ ነምበሩ 35 ነው። ኤሌክትሮኒክ ኮንፊግሬሽን ስንጽፍ አርገን 3d10 4s2 4p5 ነው የሚሆነው። ግሩፑን የምናየው ፕሪንሲፓል ኳንተም ነምበሩ ተመሳሳይ የሆነ ከሆነ እሱን እንደምራለን። እዚህ ጋር 4s2 እና 4p5 ተመሳሳይ ፕሪንሲፓል ኳንተም ነምበር አላቸው። 4 ማለት ነው። ኮኤፊሺየንታቸው 4 ነው፣ ተመሳሳይ ነው። የሁለቱን ኤሌክትሮን እንደምራለን። የኤስ 2 ነው፣ የፒ 5 ነው። 2 እና 5 7። ብሮሚን ግሩፕ 7 ኤ ኤሌመንት ነው ማለት ነው። ብሎኩ ደግሞ የጨረሰው በፒ ነው። ስለዚህ ፒ ብሎክ ነው ማለት ነው። ስለዚህ መልሱ ግሩፕ 7 ኤ እና ቢ ብሎክ ነው። ይሄንን ምርጫ የያዘው ደግሞ ኤ ነው። መልሱ ኤ ነው ማለት ነው። Question number 30. Which periodic property decrease across a period from left to right? A. Ionization energy. B. Electronegativity. C. Atomic radius. D. Electroaffinity. ጥያቄው ፔሪዮዲክ ፕሮፐርቲ አክሮስ ኤ ፔሪድ ከሌፍት ወደ ራይት ስንሄድ ዲክሪዝ የሚያደርገው ፕሮፐርቲ ከነዚህ ውስጥ የትኛው ነው? አዮናይዜሽን ኢነርጂ ስናይ አዮናይዜሽን ኢነርጂ አክሮስ ኤ ፔሪድ ኢንክሪዝ ነው የሚያደርገው። ኤሌክትሮኔጋቲቪቲ አክሮስ ኤ ፔሪድ እሱም ኢንክሪዝ ነው የሚያደርገው። አቶሚክ ራዲየስ ዲክሪዝ ነው የሚያደርገው አክሮስ ኤ ፔሪድ። ኤሌክትሮ አፊኒቲ ኢንክሪዝ ነው የሚያደርገው አክሮስ ኤ ፔሪድ ፍሮም ሌፍት ቱ ራይት። አቶሚክ ራዲየስ ብቻ ነው ከነዚህ ውስጥ ዲክሪዝ የሚያደርገው አክሮስ ኤ ፔሪድ ፍሮም ሌፍት ቱ ራይት። ስለዚህ መልሱ ሲ ነው ማለት ነው።